ሌላው የምናነሳው እንግዲህ መጽሐፈ ሲራክ በቀጥታ አርበኞች እያለ ያነሳቸውን ይሆናል ማለት ነው። በመጽሐፈ ሲራክ ምዕራፍ 46 ቁጥር 1 ላይ ይሄን ላንብበው። የነዌ ልጅ ኢያሱ በሰልፍ ጊዜ አርበኛ ነው፣ እናመስግነው። ከሙሴም ቀጥሎ ትንቢት ተናገረ፣ እንደ ስሙም የገነነ ሆነ። ወዳጆቹም ከመከራ ዳናቸው፣ ለእስራኤልም ምድራቸውን ያወርሳቸው ዘንድ ጠላቶቹንም ተበቅሎ አጠፋ ይለናል መጽሐፈ ሲራክ። ስለዚህ የነዌ ልጅ ኢያሱ አርበኛ የተባለው ለምንድን ነው? አርበኛ የተባለበት ዋናው ምክንያት ወገኖቹን ከመከራ አዳናቸው ይለናል። አርበኛ የተባለበት ምክንያት ወገኖችን ከመከራ ስላዳናቸው ነው። ርስታቸውን እንዲወርሱ ስላደረጋቸው ነው። ይሄን ስላደረገ ነው እንጂ ለራሱ ብሎ አይደለም። ከራስ ወዳድነት ተነስቶ ስለታገለ አይደለም። ወይ በእነሱ ላይ ሾማለሁ ብሎ ስላሰበ አይደለም። ወይ ጉልበተኛ ሆናለሁ አይደለም። እሱ ነብይ ነው። ልክ እንደ ሙሴ ያለ ተከትሎ ይመጣ። ስለዚህ ወዳጆቹን ከመከራ ስላዳናቸው አርበኛ ተባለ። ተዋግቶ ነው ህዝቡን ያዳነው፣ እስራኤል ህዝቡን ያደረሰው። ስለዚህ በመጽሐፍ ቅዱስ ለወገንና ብሎ ከራስ ወዳድ ጥቅም ሳይሆን ተነስቶ የሚነሳ ትግል ነው አርበኝነት የሚባለው። ስለዚህ ነው አርበኝነት ነው ነፃ የሚያወጣው የምንለው፣ አርበኝነት ነው የሚያሸንፈው የምንለው እኛ ኦርቶዶክሳውያን አማሮችም ይሆን ምንለው። ለዛ ነው የነዌ ልጅ ኢያሱ አርበኛ የተባለው ለምንድን ነው? አርበኛ የተባለበት ዋናው ምክንያት ወገኖቹን ከመከራ አዳናቸው ይለናል። አርበኛ የተባለበት ምክንያት ወገኖችን ከመከራ ስላዳናቸው ነው። ርስታቸውን እንዲወርሱ ስላደረጋቸው ነው። ይሄን ስላደረገ ነው እንጂ ለራሱ ብሎ አይደለም። ከራስ ወዳድነት ተነስቶ ስለታገለ አይደለም። ወይ በእነሱ ላይ ሾማለሁ ብሎ ስላሰበ አይደለም። ወይ ጉልበተኛ ሆናለሁ አይደለም። እሱ ነብይ ነው። ልክ እንደ ሙሴ ያለ ተከትሎ ይመጣ። ስለዚህ ወዳጆቹን ከመከራ ስላዳናቸው አርበኛ ተባለ። ተዋግቶ ነው ህዝቡን ያዳነው፣ እስራኤል ህዝቡን ያደረሰው። ስለዚህ በመጽሐፍ ቅዱስ ለወገንና ብሎ ከራስ ወዳድ ጥቅም ሳይሆን ተነስቶ የሚነሳ ትግል ነው አርበኝነት የሚባለው። ስለዚህ ነው አርበኝነት ነው ነፃ የሚያወጣው የምንለው፣ አርበኝነት ነው የሚያሸንፈው የምንለው እኛ ኦርቶዶክሳውያን አማሮችም ይሆን ምንለው። ለዛ ነው ነፃ ሊያወጣ አይችልም ብሔርተኝነት። ከብሔርተኝነት ጋር ተቃርኖ አለው አርበኝነት። ለምን ነው አርበኛ ተብሎ መጠራት የፈለጋችሁት? አርበኛ መሆን የማትፈልጉ እኮ ነው። እንደ ደርግ ጊዜ ጓድ ነው መባል የለባቸው። ብሔርተኞች እንደዛ ናቸው። ህወሓትም ጓድ እያለ ነው የሚጠራው እንጂ አርበኛ ተብሎ አይጠራሩም። አርበኛ ከሆኑ አርበኛ መሆን ነው። አርበኛ መሆን ካልፈለጉ አርበኛ ተብሎ መጠራት የለበትም። ታሪክ መበላሸት የለበትም። ፋኖ ተብሎ መጠራት የለበትም። ሞክራቸዋል። በመጀመሪያ ጊዜ ፋኖ ላለመባል ሌላ ስም፣ ብዙ ስም ሲሰጡ ነበር። በዛ መንገድ መሄድ ነው እንጂ በፋኖ ስም በአርበኝነት ስም መምጣት አያስፈልግም። ፋኖነት ይሄ በነፃ የሚደረግ አገልግሎት ነው። ከበፊትም የነበረ ነው። በታሪክም ያለ ነው። ወጣቶቹ ልክ እንደ ዳዊት ሄደን ካልዘመትን ብለው ተደብቀው ከጠላት ጋር ሄደው ያለምንም ስንቅ ያለምንም ሄደው ለመዋጋት የሚሄዱ ናቸው። ይሄ ነው ታሪክ የሚያሳይ። የፋኖቹ ለየት የሚያደርገው እድሜያቸው ትንንሽ የነበሩ የሆኑ እድሜያቸው ለጦርነት የማይፈቅዱ በቤተሰብ የተከለከሉ ግን ተደብቀው ሄደው ወደ ጦሩ ሄደው ተዋግተው ድል አድርገው ሻሜ የሚባል አለ፣ እሱን አንገታቸው ላይ ለማድረግ የሚሰሩ የነበሩ ናቸው። አለ በታሪክ በአፄ ሚኒሊክ ታሪክ ላይ አለ። እነዛ ናቸው ፋኖ የሚባሉት እንጂ ሀብት እናገኛለን፣ ንብረት እናገኛለን፣ ስልጣን እናገኛለን፣ እንነክሳለን ብለው አስበው አይደለም። እንደዚህ የሚያስብ ህዝብን ነፃ አውጥቶ አያውቅም፣ ሊያወጣም አይችልም። ጭራሽ ብሔርተኝነት ብለው ስለመጡ እንደምንድን ነው? ለምን ነው ብሔርተኝነት የፈለጋቸው? እንደ ወያኔ ለመሆን እንደ ኦነግ ለመሆን ነው የሚሉት። ወያኔ እኮ ስልጣን ላይ የወጣው እኮ ብሔርተኛ ብሎ ነው። ከዛስ በኋላ ምን ተፈጠረ ነው? ከዛ ኋላስ ምን ሆነ?
ህዝቡን ከታሪኩ ነቀሉት፣ ከማንነቱ ነቀሉት፣ ከሃይማኖቱ ነቀሉት። ከዛ የሚፈልገውን አገኘ? መጨረሻ አላገኘም። ጥፋት ነው የሆነው። መጨረሻ ሞት ነው የሆነው። መተላለቅ ነው የሚሆነው። የዘር መጥፋት ነው የሚሆነው። ይሄ ነው በቃ ብሔርተኝነት። እግዚአብሔር የሌለበት ሰይጣናዊ ስርዓት ይሄን ነው መጨረሻው የሚሆነው። በስደት ያሉትም ሀብት አግኝተን ንብረት ወስደቱ የሚሉት መጨረሻ በልጆቻቸው ነው የሚቀጡት። እንደዛ ነው የሚሆነው። እግዚአብሔር ነው ይፈርዳል፣ ለተገፉት ይፈርዳል። ስለዚህ ለጊዜያዊ ጥቅም ተብሎ ለራስ ፍላጎት ተብሎ ብሔርተኝነትን መርጠን ብሎ ከዛ በኋላ ለጥፋት መውሰድ፣ ለዛም ገና የትም ሳይደረስ ለዛም ትግሉ ሁሉ ለማቆሸሽ ነው። በዛ ላይ ጸረ ኦርቶዶክስ እንቅስቃሴ የጀመሩት እነዚህ ፕሮቴስታንታዊ የሆኑ ብሔርተኞች ናቸው። የፕሮቴስታንታዊ ስርዓት ነው ይስማማል፣ አንድ ላይ ነው። ሰይጣናዊ ስርዓት፣ ፕሮቴስታንታዊ ስርዓት አንድ አይነት ናቸው። ምክንያቱም አመጣጡን ታሪኩን ስናየው ይሄን ነው የሚያሳየን። ከዛ ጋር ተያይዞ ነው ይሄ ስርዓት የመጣው። ስለዚህ ኢያሱ ወገኖቹን ለማዳን ስለተዋጋ ስለታገለ አርበኛ ብሎ መጽሐፍ ቅዱስ ጠርቶታል ማለት ነው። ይሄ ሰብአዊ የሆነው አርበኝነት ይሄ ነው መጽሐፍ ቅዱስ የሚደግፈው፣ እግዚአብሔርም የሚደግፈው፣ እግዚአብሔር ኃይል የሚሆንበት፣ እግዚአብሔር ራሱ የሚሳተፍበት ወይ መላእክቱን የሚልክበት እና ህዝቡን ከነጻነት የሚያወጣበት የሚጠብቅበት ስርዓት፣ የጦርነት ስርዓት ይሄ ነው። እግዚአብሔር የሚሳተፍበት ጦርነት የአርበኝነት ሲሆን ይሄ ነው ሰብአዊ የሆነ አርበኝነት ሲሆን ማለት ነው። እዛው መጽሐፈ ሲራክ ላይ እንደዚህ ይለናል። ምዕራፍ 47 ቁጥር 4 ላይ ዳዊትማ አርበኛ እንደሆነ ይታወቅ ዘንድ በሕፃንነቱ አርበኛ ጎልያድን የገደለ አይደለምን? እጁንስ አንስቶ ድንጋይ በወረወረ ጊዜ ጎልያድን ግንባሩን የመታው ናላውንም የበጠበጠው አይደለምን? ሕዝቡንስ መሰደባቸውን ያስተዋቸው አይደለምን? ገናና እግዚአብሔር ለምኖታልና በሰልፍ ኃይለኛ ጎልያድን ይገድለው ዘንድ የወገኖችንም ስልጣን ያጸና ዘንድ በቀኝ እጁ ኃይልን አሳደረበት። እንግዲህ የምናየው ዳዊት የተመረጠበት ወይም ዳዊት ጎልያድን ለመግደል ሲነሳ ንጉሥ ሆናለሁ ብሎ አይደለም። እግዚአብሔር ይሾመኛል፣ በእስራኤል ላይ ኃይለኛ ሆናለሁ፣ ከፍ ከፍ ላለሁ ብሎ አይደለም። ዳዊት ያሰበው ለወገኖቹ ነው የቀናው፣ ለእግዚአብሔር ስም ነው የቀናው። በዛ በትንሽ እድሜው ተነስቶ ጎልያድን ነው ለመግጠም የሄደው። ይሄ ነው አርበኝነት የምንለው። ይሄ ነው ሰብአዊ አርበኝነት የምንለው። ይሄ ነው እግዚአብሔር የሚፈቅደው። በኢትዮጵያ ታሪክ ውስጥ የሚያየነው ይሄንን ነው። ፋኖነት የምንለውም ይሄንን ነው። ገና በልጋ እድሜያቸው ዳዊትን የመሆን ፍላጎት ስላላቸው እንጂ እንሾማለን፣ ስልጣን እናገኛለን፣ ንጉስ እንሆናለን ብለው አይደለም። ህዝባቸውን ነፃ ለማውጣት እንደ ጎልያድ ያሉ ክፎችን፣ ዘራፊዎችን፣ ወራሪዎችን ለመታደግ ነበረ ድሮም ኢትዮጵያውያን ፋኖነት እየዘመቱ የሚታገሉት የሚዋጉት ወይም መስዋዕት የሚሆኑት። አርበኝነቱም ይሄ ነው። የዳዊትም አርበኛ የመባል ሚስጥር ይሄ ነው። ጎልያድን ዝም ብሎ ማሸነፍ ብቻ አይደለም። ጎልያድን አሸንፌ ይሄን አገኛለሁ ብሎ አስቦ ስላልነበረ ነው። እግዚአብሔር የሚረዳው እንደዛ አይነቱ ነው። ከወገን ፍቅር ብሎ ከራስ ወዳድነት ሳይመነጭ የሚያደርግ የአርበኝነት ትግል ሰብአዊ ማንነት እግዚአብሔር የሚደግፈው ማንነት ነው። ሰብአዊ የሆነ አርበኝነት ነው። እግዚአብሔር የሚደግፈውም ይሄንን ነው እንጂ እሾምና እሸለማለሁ ብሎ ማሰብ አይደለም። ከዛ በኋላ እግዚአብሔር ሁሉ ነገር ያመጣል። የዛኔ እውነተኛውን ቅን ልቦና ያለውን ለእውነት እና ለወገኑ ብሎ ከራስ ወዳድነት ያለውን እግዚአብሔር ይሾመዋል። ግን መጀመሪያ መነሳት የሚያስፈልገው ለእውነት ብሎ ነው። ወደ ሞት የሚነዱትን ለማዳን፣ ሊገደሉ የተወሰዱትን ለማዳን፣ ወደ ግዞት የሚወሰዱ ማዳን፣ በደል የሚደርስባቸው ማዳን ነው የሚቀድመው። ያን ማሰብ ነው።
እንጂ ስልጣን አይደለም ማሰብ። እሾማለሁ ብሎ ማሰብ አይደለም። አዲስ አበባ ስገባ መሬት አገኛለሁ፣ ቤት አገኛለሁ፣ ሀብት አገኛለሁ ብሎ ማሰብ አይደለም። ወይ ባህር ዳርን ይዤ ሀብት አገኛለሁ፣ መሬት እንደፈለኩ ማዘዝ እችላለሁ ብሎ ማሰብ አይደለም። ህዝብን ነፃ ማውጣት ነው መጀመሪያ፣ ከበደለኞች፣ ከግፈኞች፣ ከኃጢአተኞች፣ ከወራሪዎች ፍትህ ያገኘው ፍትህ እንዲያገኝ ማድረግ ነው። የተገፋውን ማዳን ነው እንጂ ያ አይደለም። ስለዚህ የዳዊትም ማነሳስ እንደዛ ነው። ጎልያድን ለመግደል የማይታሰብ ነው በአሁን ጭንቅላታችን ስናስብ። ጎልያድ እግዚአብሔር ይረዳኛል፣ ዳዊት እግዚአብሔር ይረዳኛል ብሎ የተነሳበት እግዚአብሔርን አምኖ ስለተነሳ ነው። ለዛውም እንደዚህ ነው የሚለን፣ ገናናው እግዚአብሔርን ለምኖታልና በሰልፍ ኃይለኛ ጎልያድን ይገለው ዘንድ የወገኖችንም ስልጣን ያጸና ዘንድ በቀኝ እጁ ኃይልን አሳደረበት ነው የሚለው። ዳዊት እግዚአብሔርን ለምኖ ነው ድል ያደረገው። እግዚአብሔርን እኮ ለመለመን መጀመሪያ ንጹህ ልቦና ያስፈልጋል። ንጹህ ልቦና ማለት ከእውነተኛ ፍቅር መነሳት ማለት። እውነተኛ ፍቅር ማለት ወገናዊ ፍቅር ነው። ባልንጀራህን እንደ ራስህ አድርገህ ውደድ የሚል ፍቅር ያስፈልጋል መጀመሪያ። እንዴት ነው ባልንጀራዬ ላይ ሀብትና ንብረት አግኝቼ ስልጣን አግኝቼ ምኮራው? አይደለም። በዛ መንፈስ አይደለም መነሳት አይደለም። ንጹህ ልቦና ማለት እሱ አይደለም። መልሰ ወገንህን ባሪያ ለማድረግ መልሰ በህዝብህ ላይ ዲክታተር ለመሆን አይደለም ትግል የምታደርገው። አርበኝነት ይህን አይፈቅድም። ቤተክርስቲያንን ይህንን እውነተኛ አርበኝነት ብላ አጠራው። የፋኖ ጅምሩ አጀማመሩ አርበኝነት ስለሆነ ብዙ አባቶች ደግፈዋል። ጳጳሳትም ይደገፈዋል። ሚኒሻዎቹን የተቃወሙበት፣ አብይን የተቃወሙበት፣ ፋኖን አርበኝነት የደገፉበት ምክንያት ይሄ ትግል የተነሳው ህዝብን ነፃ ያወጣል ብለው ስላሰቡ እንጂ ብሔርተኝነት ስላለው። ብሔርተኝነት የመጣው አሁን የመጡትም ከባዕዲን ነው የተማሩት። የሚያውቁት እሱን ነው። ከህወሓት የተማሩት ይሄንን ነው። ከአባቶቻቸው የተማሩት ነገር የለም። የአባቶቻቸውን ታሪክ አያውቁ። ደርግም የነበረው ከደርግ ነው ብሔርተኝነት ይዞ የሚመጣው። አብንም የነበረው ከዛው ከባዕዲን ነው ይዞ የመጣው። ምክንያቱም ባዕዲን የነበሩ ናቸው አብን ነው ብለው የመጡት እንጂ ታሪካቸውን የሚያውቁ አይደለም። የአፄ ሚኒልክን ታሪክ አያውቁ፣ የአፄ ቴዎድሮስን ታሪክ አያውቁ፣ የበላይን ታሪክ የበላይ ዘለቀን ታሪክ አያውቁ። በላይ ዘለቀ አርበኛ ነው። በባህሉ ጾሙን እየጾመ በቆሎ እየጾመ የሚዋጋ የነበረ ነው። ጀግና ነው። እግዚአብሔርን የሚፈራ የነበረ ነው። እግዚአብሔርን ኃይል ያደረገ ነው። ሀብትም ንብረትም አልፈልግም ነው ያለው። እውነተኛ አርበኛ እኮ ይሄ ነው። ሌሎቹም እንደዛ ነው የነበራቸው። ስልጣን እናገኛለን ብለው አይደለም። ህዝብን ወገንን ነፃ ለማውጣት የሚያደርጉት እንቅስቃሴ አርበኝነት የሚለውን ስም አታጥፉ። ወይ አርበኝነት ነን ብለው አትበሉ። አርበኝነት ያላችሁ ተለዩ ከፋኖ ፋኖ ነን አትበሉ። አርበኝነት አትበሉ። ብሔርተኝነት ካላችሁ ብሔርተኝነት በሚል በራሳችሁ ተደራጁ። ከሃይማኖት የነጻ አይደለም የምትፈልጉት፣ በቃ ኦርቶዶክሱ ላይ አትምጧ። ከሃይማኖት የነጻ አማራ ፈልጉ። ኦርቶዶክስ ያልሆነ ወይም እስላምም ያልሆነ ፈልጉ። ወይ ፕሮቴስታንት የሆናችሁ 2.2% ነው፣ እናንተ አትዋጉ። ብሔርተኝነትን ግን ትደግፋላችሁ። ኦርቶዶክሱ እንዲያልቅላችሁ ትፈልጋላችሁ። በየቦታው የሚገደለው የሚረሽነው ኦርቶዶክሱ ነው። አሁን ጸረ ኦርቶዶክስ ሆናችሁ መጣችሁ። አላስበላ አላስጠጣ ይሉናል ብላችሁ ወደፊት ለምናደርገው ሀብት ቤተክርስቲያን ትቃወመናለች። ለስልጣን ለምናደርገው ጉዞ ለመዝረፍ እንዲመቸን ወይም ለዲክታተርነሽ እንዲመቸን ትቃወመናለች ቤተክርስቲያን ብለው ካሁኑ ቤተክርስቲያን መቃወም ጀመራችሁ። ይሄን የሚቃወሟችሁ ደግሞ የአርበኛ አባላቶችን ማስገደል ጀመራችሁ። ቤተሰቦቻችሁን ማስገደል ጀመራችሁ። ሊቃውንቱን ማስገደል ጀመራችሁ። ከአብይ ጋር ተመሳጥራችሁ ራሳችሁ ናችሁ። ቤተክርስቲያንን ሊቃውንትን ማስገደል ጀመራችሁ።
ለምንድን ነው ጎጃም ውስጥ ብቻ የሚያልቀው ገዳማት ቤተክርስቲያናት? በአብዛኛው እዛ አካባቢ ነው እየጠፋ ያለው። ዛሬ ተነስቶ መዋ ተዋህዶን መቃወም የጀመረበት ምክንያት ለምንድን ነው? ምሎ ምክንያቱ ቤተክርስቲያንን መቃወም የጀመረበት ምክንያት ምንድን ነው? ከዚህ በፊትም በዛ ቦታ ላይ ገዳማውያን እንዲጠፉ ሊቃውንቶች የሚገደሉት እዛ ነው፣ በአብዛኛው ጎጃም ውስጥ ነው። ስለዚህ እዛ ጋር ያለ ችግር አለ። እዛ ጋር የፕሮቴስታንት መዋቅሩ እዛ ላይ ነው ትኩረት ያደረገው። ደግሞም አለ ከዛ በፊት የነበረ እንቅስቃሴ አለ። በውጊያ አይሳተፉም፣ ግን በሆነ በአመራር በምናምን ተብሎ እዛ ላይ ስልጣን ላይ ተቀምጠው ይሄን አጀንዳ ወደፊት እየገፉ ያሉት እነዚህ የፕሮቴስታንት ኃይሎች ናቸው። ጸረ ኦርቶዶክስ የሆኑ ናቸው፣ ናሽናሊስቶች። ስለዚህ ይሄ ሁሉ ነገር የመጣው አሁንም ቢሆን ፋኖ እንዳያሸንፍ ስለሚፈለግ ነው። አሁንም ይሄ ከብልጽግና ጋር ግንኙነት ያለው ኃይል ነው። በሃይማኖት ይመስለዋል፣ በሃይማኖት ይመስለዋል። በሃይማኖት ህብረት አላቸው፣ በመንፈስም አንድ ናቸው። የብልጽግናው መንፈስ ነው፣ ሌላ አይደለም። ለዛ ነው ይሄ ሁሉ ስራ እየተሰራ ያለው። የወያኔ መንፈስ ያለው ነው። ወያኔ ጸረ ኦርቶዶክስ ናት። ኦርቶዶክስን አትፈልግም፣ ቤተክርስቲያን አትፈልግም። ምክንያቱም ብሔርተኛን አትቀበልም ብላ ስለምታስብ። አሁንም ቤተክርስቲያን ብሔርተኝነትን አትቀበልም። ምክንያቱም የፕሮቴስታንት እምነት ነው፣ የነሱ እምነት ነው። ብሔርተኝነት ስለተራመደ ነው ኢትዮጵያ ውስጥ የሃይማኖታችን ያደገው ብለው በግልጽ በአደባባይ በኢኮኖሚስት ላይ ያወጡ ናቸው። ስለዚህ የአብይ መምጣትን የፕሮቴስታንቶች ስልጣን ላይ መውጣትን እንዲደግፉ ብሎ ያደረጉት እና 60% እኮ የፓርላማ በፕሮቴስታንቶች የተያዘ። በኦሮሞ ውስጥ እኮ የፕሮቴስታንቶች የበላይነት የመጣው በስልጣን ላይ እንዲሆነው እኮ በብሔርተኝነት እያቀነቀኑ ነው። ኦርቶዶክሱ ግን የለም። በኦሮሞ ማህበረሰብ ውስጥ በአማራ ውስጥም ይሄን የተፈለገው ማይኖሪቲ ሆነው ማጆሪቲ የሆነውን ህዝብ ለመንዳት እንዲመቻቸው ነው ብሔርተኝነትን የሚይዙት። ህወሓት ለኮ ማይኖሪቲ ካቶሊኮች ሆነው እኮ ነው፣ እነሱም የብሔርተኝነት አቀንቃይ ሆነው እኮ ነው በሙሉ ትግራይን ከታሪኩ ከሃይማኖቱ ከባህሉ እንዲወጣ ያደረጉት። ይቻላል ይሄ። ሩሲያ ውስጥም ብሔርተኝነትን በማቀንቀን ነው ሩሳውያን ኦርቶዶክሳውያን ሲጨፈጭፉ የነበሩ ሲገሉ፣ ማጆሪቲ ግን ኦርቶዶክስ። ዛሬ ዜሌንስኪ ብሔርተኝነትን እያቀነቀነ ነው የኦርቶዶክስን እያጠፋ ያለው፣ ቤተክርስቲያናት እንዲዘጉ እያደረገ ያለው፣ ዩክሬናዊነት እያለ እንደዚህ ብለው ነው የሚያደነዙት። ኦርቶዶክስን ያደነዙታል፣ እንዳይጠይቅ ያደርጉታል። እንደዚህ ነው የሚሆነው። አሁንም አማራው ሲተፈጠረ ነው አማራዊነት እያሉ የማያውቁትን አማራ፣ ታሪኩን የማያውቁት፣ ማንነቱን የማያውቁት፣ ባህሉን የማያውቁት፣ ሃይማኖቱን የማያውቁት ሰዎች መጥተው አዲስ ማንነት ሊሰጡት ነው እየፈለጉ ያሉት፣ የዚህ የብሔርተኝነት ማንነት። ከዛ በኋላ ቤተክርስቲያንን ማጥፋት፣ ኦርቶዶክሳውያንን ማጥፋት። ስለዚህ አሁንም ለሚደረገው ኦርቶዶክሳውያን መጥፋት፣ ጄኖሳይድ መደረግ፣ ቤተክርስቲያን መቃጠል፣ ንዋየ ቅዱሳት መጥፋት፣ እነዚህ ሁሉ ከዚህ ፕሮቴስታንት ብሔርተኛው እጅም አለበት። በግልጽ ነው በአደባባይ ወጥቶ እየተናገረው ያሉት አሉ። እነማን እንደሆኑ በሚቀጥለው ፕሮግራም ላይ እነዚህ እናነሳቸዋለን፣ እነማን እንደሆኑ ከኋላ ያለው። ስለዚህ እነሱም ተጠያቂዎች ናቸው። ከፕሮቴስታንቱ ኦነጋዊው እኩል የዚህ ፕሮቴስታንቱ ብሔርተኛው አማራንን ብለው የመጡት እነሱም ተጠያቂዎች ናቸው ለቤተ ክርስቲያን መጥፋት፣ በዛ በኩል ለገዳማት መቃጠል፣ ለመነኮሳት መሞት፣ ለሊቃውንቱ መገደል። አሁንም ኦርቶዶክሳዊ እየተመረጠ አርበኞቹ ራሱ ፋኖቹን እየገደሏቸው ነው ያሉት፣ እያስገደሏቸው ነው ያሉት ከአብይ ጋር እየተመሳጠሩ። ይሄን ነው ወያኔ የሚያደርገው። በኢዲዩ ስም ወያኔ ሲመጣ እኮ በኢዲዩ ስም ከ40,000 በላይ ኦርቶዶክሳውያን ጨፍጭፏል ወያኔ። ሊቃውንት ቤተክርስቲያንን ጨፍጭፏል ኢዲዩ እያለ። እንደዚህ ነው፣ ስም እኮ ነው የሚሰጥ። ዛሬም መዋ ተዋህዶ ብሎ ኦርቶዶክሳውያን ለመጨፍጨፍ ነው የተነሳ። መዋቅር አለው ፋኖ ውስጥ እያሉ ተነስተዋል። እንግዲህ እነዚህ አካላት ወረቀት አዘጋጅተው ጽሁፍ አዘጋጅተው እየረጩ ነው ያሉት።
ስለዚህ ኦርቶዶክሳዊ የሆነ ጎጃም ውስጥም ያለ ይሁን ጎንደር ውስጥም ያለ ይሁን ሸዋ ውስጥም ያለ ይሁን ወሎ ውስጥም ያለው መንቃት አለበት። እነዚህ ኃይሎች በጀርባ የያዙት ምን እንደሆነ ናሽናሊስት ብለው የመጡ ሰዎች ምንድነው ናሽናሊስት ብላችሁ ጠይቋቸው። ወያኔ መሆን ነው የሚሏቸው፣ ኦነግም መሆን ነው የሚሏቸው። ሌላ ምን መልስ አላቸው? ምንድነው ብሔርተኝነት ብላችሁ ጠይቋቸው። ቋንቋውም አማርኛ አይደለም በነገራችን። ዋለልኝ the question of nation in Ethiopia የሚለውን ጽሁፍ ተርጉመው የብሔሮች ጥያቄ በኢትዮጵያ አሉት። ኔሽን ማለት ግን ሀገር ማለት ነው። የሀገር ጥያቄ በኢትዮጵያ ብለው አላሉ። በግዕዝ ነው የተረጎሙት ወይም በትግርኛ ነው የተረጎሙት። ምክንያቱም በወቅቱ ሀገር ለመሆን የሚንቀሳቀሱት እነሱ ስለነበሩ ከኢትዮጵያ ተገንጥሎ ለመንቀሳቀስ እና ሀገር ለመስረት የፈለጉት የብሔሮች ጥያቄ በኢትዮጵያ ብለው ያሉት ህወሓቶች ናቸው። ይሄን አጀንዳ ወደፊት ይዘው ሲያራምዱ የነበሩት። ስለዚህ መጀመሪያ አማራው ራሱ ይሄ ነገር በአማርኛ ይተርጎምልኝ ማለት ብሎ መጠየቅ አለበት። የመጀመሪያ ጥያቄ የዛኔ ዓላማቸው ምን እንደሆነ ይታወቃል እንጂ ከዛ ውጪ ምኑንም የማያውቁት ብዙዎቹ ባለማወቅ ዝም ብሎ የሚነዱ አሉ። በስሜት የሚነዱ አሉ። ብሔርተኝነትም ሁሌ ስሜትን ይፈጥራል። ስሜትን ነው የሚጠቀመው ሁሉ ጊዜ፣ እውቀትን አይደለም ወይ ማስተዋልን አይደለም። ስሜት ማለት ራንደም የሆነ ሜሞሪ ነው፣ ጊዜያዊ ሜሞሪ ነው ስሜት ማለት። ማሰብ ደግሞ በአእምሮ ነው፣ ሎጂክ ነው። ማስተዋል ደግሞ ከልብ ነው። ስለዚህ ማሰብ ከስሜት ይበልጣል፣ ከማሰብ ደግሞ ማስተዋል ይበልጣል። ስለዚህ በስሜት መንዳት ይፈልጋሉ ማለት ያኔ ትግራዮቹንም እያስጨፈጨፏቸው ነው ብሔርተኝነትን ሲሰብኳቸው የነበረው። የሐውዜንን ማስታወስ እንችላለን። ሐውዜን ላይ ቦምብ እንዲጣል ያደረገው ህወሓት ነው። ምክንያቱም በብሔርተኝነት በመቀስቀስ ይሄን ያደረገባቸው አማራ ነው፣ ይሄን የሚያርቹ ምናምን እያሉ ቀስቅሶ ወደ እነሱ ለማምጣት ማለት ነው። ይሄ ደግሞ የአማራ ነው፣ ባንዲራው ደግሞ የአማራ ነው፣ ኦርቶዶክስ እምነት የአማራ ናት። ስለዚህ እናንተ እንዳትገደሉ እንዳትሞቱ ወደኛ ኑ ብለው እየቀሰቀሱበት በስሜት የሚከቱበት ለዛ በማስተዋል ሳይሆን በስሜት እንዳያስብ ብዙ አይፈልግም። እንዳይጠይቅ ታሪኩን ማንነቱን እንዲያቅ አይፈልጉም። ጠያቂ እንዲሆን አይፈልጉም። ሁሌም በስሜት መንዳት ነው የሚፈልጉት። ሁሌም ብሔርተኝነት እንደዛ ነው። አሁን በአማራው የተፈለገ ነው። ስለዚህ አማራው ለሚደረገው ግድያ ለሚሞቱ ሰዎች ተጠያቂዎቹ አሁን የሚያደርጉት አብይ ብቻ ሳይሆን ወይም ብልጽግና ፕሮቴስታንት ሳይሆን በብሔርተኝነት እናራምዳለን የሚሉ እነዚህ የፕሮቴስታንት ኃይሎች እነሱን ተጠያቂዎች ናቸው። ፕሮቴስታንት ብሔርተኛ የሚያንቀሳቅሱ ምክንያቱም ይሄን ይፈልጉታል። የመነኮሳት መቃጠል መገደል ይፈልጉታል። ሽማግሌዎች መገደል ይፈልጉታል። የማይፈልጓቸውን ሁሉ እያስገደሉ አብይን የገደሉት ሊሉ ነው። ይሄ ነው ሴራው እየተሰራ ያለው። ለዚህ ነው ሊቃውንቱ እየተገደሉ ያሉት። ከዛ በኋላ አብይ ገደለ እያሉ በዛ ብሔርተኝነት ያነሳሳሉ። ስለዚህ ይሄ መንቃት ያስፈልጋል። ሁሌም ብሔርተኞች ይሄ ነው ከጀርባ የሚያደርጉት። ጀርመኖችም ማነው ናዚዎችም ያደረጉት ይሄን። የናዚ ፓርቲ ጀርመን ውስጥ ያለን ታሪካዊ የሆነውን የመዘጋጃ ቤቱን እንዲቃጠል ያደረጉት ራሳቸው ናዚዎች ናቸው። ግን ያሳበቡት በሌላ ነው። ሌሎች ሶሻሊስት ኃይሎች ነበሩ፣ ሌሎች ፓርቲዎች ነበሩ። ራሳቸው አቃጥለው እነሱ ናቸው ያቃጠሉት ብለው ህዝቡን በሞብ አስነስተው በስሜት ማለት ነው እንዲነሳ አድርገው እነዚያን ፓርቲ ድርጅቶች እንዲታሰሩ ሌሎችም እንዲረሸኑ አድርገዋል። እንደዛ ነው፣ በስሜት ነው ማነሳሳት ነው የሚፈልጉት። ስለዚህ ነገ በባህር ዳር የሚሆን በጎንደር የሚሆን በሸዋም ቢሆን ሌሎች ህዝብን በብሔርተኝነት ያነሳሳል የሚሉትን ነገሮች ወንጀሎች እየፈጸሙ መልሰው ህዝቡን ወደ ብሔርተኝነት አስተሳሰብ እንዲገባ ያደርጉታል። ይሄን ነው እያደረጉ ያሉት። እዛው መሆን ነው የፈለጉት እኮ አብይን ማውረድ እኮ አልፈለጉም እነዚህ ሰዎች። ስለዚህ ይሄ ስለሆነ በጣም 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 አደገኛ ይሆናል። ምክንያቱም በአንድ ድንጋይ ሁለት ወፍ ነው እነሱ የሚያስቡት። መነኮሳት ቢገደሉ ይፈልጉታል፣ ለብሔርተኝነቱን ለማነሻሻ ይጠቀሙበታል። ይሄን ነው እያደረጉ ያሉት።
ስለዚህ ይሄ እውነተኛው አርበኛው ምንድነው ታሪኬ ማንነኝ እኔ ብሎ ጠይቆ በራሱ ማንነት ላይ በአርበኝነት ላይ አባቶቻችን የተጋደሉት በዚህ መስመር ነው የሄዱት በዚህ መንገድ ነው። ለዚህ ነው ድል ያደረጉት። ለዚህ ነው ጠላትን እነሱ መቋቋም ያልቻሉ። እስካሁንም ድረስ የረዳን እግዚአብሔር ነው። አሁን ይሄ ብሔርተኝነት የሚባል ዜማ ሲመጣ ምን እየተፈጠረ ነው ያለው? መለያየቱን የፈጠረው ምንድን ነው? ሰይጣናዊ የሆነ የብሔርተኛ አርበኛ ከዛ በፊት ባህር ዳርን ሲቆጣጠሩ ብሔርተኝነት የሚባል አልነበረም። ሐሳቡም ወሬውም አልነበረም። ሸዋን ሲቆጣጠሩ ብሔርተኝነት የሚባል ሐሳቡ ምንም አልነበረም። ደብረ ብርሃን ሲቆጣጠሩ ጎንደርን ሲገቡ ብሔርተኝነት ሐሳቡ ወሬውም አልነበረም። ስለዚህ ያ የህዝባዊ ትግል በአርበኝነት የተነሳ ትግል ነው የፋኖነት። አብን የሚባለው ፋኖን መግለጫ አውጥቶ የተቃወመ ድርጅት ነው። አሳምነው ጽጌ ሞተ ሰሞን ከዛ በኋላ ወያኔ የአብይ ትጥቅ ለማስፈታት ፋኖቹን በፈለገ ጊዜ በጎንደር የዛኔ አብን የሚባለው ድርጅት ፋኖን የተቃወመና መግለጫ የሚያወጣበት አብን የሚባለው ድርጅት እነሱ አብን ውስጥ የነበሩ ጋዜጠኛ ነን የሚሉ ሰዎች ናቸው። አሁን መጥተው ስለ ብሔርተኝነት አቀንቃኙ ነው። ምክንያቱም ብዙዎቹ ፕሮቴስታንቶች ስለሆኑ ለሃይማኖታቸው ነው እየሰሩ ያሉት። ኦርቶዶክስን ለማጥፋት ነው እየሰሩ ያሉት። ችግራቸው እሱ ነው። ለዚህ ነው ብሔርተኝነትን የሚፈልጉት። ሌላውን ቦታ እንዳደረግነው ደቡብ ላይ እንዳደረግነው ኦሮሚያ ላይ እንዳደረግነው ትግራይ ላይ እንዳደረገው ብሔርተኝነትን በማቀንቀን የራሳችን ሃይማኖት የራሳችን እንትን እናሰፋለን ነው። ይሄ ነው በቃ የተደረገው። እንደ ሪፖርትም ያቀረቡት ለምዕራባውያን ይሄንን ነው። ብሔርተኝነት በማራመዳችን ኦርቶዶክስ እምነት ቀንሷል፣ የፕሮቴስታንት እምነት ደግሞ አድጓል ብለው ነው ለኢኮኖሚ መጋዚን ላይ ያወጡት። ስለዚህ የአርበኝነት ታሪክ የሚጀምረው መሰረቱ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ ሰብአዊ ነው። ለፍትህ ለእውነት የሚደረግ የእንቅስቃሴ ነው ወይም ጦርነት ነው። ስለዚህ የኢትዮጵያውያን ባህል የነበረው አማራዎችም የነበራቸው ባህል ከዚህ መሰረትነት የሚነሳ ነው። ባህል የሚጀምረው መጀመሪያ ሃይማኖት ነው። ባህል የሚፈጥር የቦታ አቀማመጥና ሃይማኖት ባህልን ይፈጥራል። አለባበሳችን የሚወስነው ሃይማኖታችን ነው። አመጋገባችን የሚወስነው ሃይማኖታችን ነው። ጋብቻችን፣ ትዳራችን የሚወስነው ሃይማኖታችን ነው። ስለዚህ የኢትዮጵያ ውስጥ የነበረውን የጦርነት ስርዓት የሚወስነው ሃይማኖት ነው። በራሱ በፍትሐ ነገሥት ላይ የተቀመጠ ወደ ክርስቲያኖች ሲዘምቱ ምን ያደርጉ እንደነበረ የተቀመጠ ስርዓት አለ። ስለዚህ የአርበኝነት ትግሉ ወይም የፋኖ የአርበኝነት ትግሉ ነፃ ያወጣናል ምለው በራሱ መሰረትነት ላይ ስለሚቀመጥ ነው። የዛኔ በእግዚአብሔር ኃይል ካልሆነ እነዚህ አላውያን የሆኑ ነገስታት ልናሸንፋቸው አንችልም። በመጀመሪያ በታሪክ እንዳየነው ባለፈው አማራ ስልጣን ላይ እንዳይወጣ የሚፈልጉት ኢትዮጵያ ውስጥ ያሉ ኃይሎች ብቻ ሳይሆን ምዕራባውያን ናቸው። ቅኝ ገዥ ፍላጎት ያላቸው አሁንም ቅኝ ግዛት ስላልቀረ እነዛ ሁሉ አማራን ወደ ስልጣን እንዲወጣ አይፈልጉም። አማራና ኦርቶዶክስን እንደ ጠላት ነው የሚያዩት። ስለዚህ እነዚህን ኃይሎች ልናሸንፋቸው የምንችለው በእግዚአብሔር ኃይል ነው እንጂ ኃይላችንን ትተን ወይም እግዚአብሔር አያስፈልግም ሃይማኖት አያስፈልግም ብለን በምንሄድበት በዚህ በብሔርተኛው ትግል እናሸንፋቸው አንችልም። እግዚአብሔርን እስከያዝ ግን እናሸንፋቸዋለን። በጣም ቀላል ነው። ያየነውም እሱ ነው። በምዕራባውያን ድጋፍ አይደለም ይሄ ሁሉ ውጊያ የተደረገው። እስካሁንም የረዳን እግዚአብሔር ነው። አሁንም ወደፊት የሚረዳን እግዚአብሔር ነው። ስለዚህ ይሄን የብሔርተኛ አጀንዳ ይዘው የመጡት ምዕራባውያንም እጅ አለበት በሙሉ ከዚህ በስተጀርባ ያሉት የአማራ ህዝብ ነፃ እንዳይወጣ ራሱን በራሱ ማስተዳደር እንዳይጀምር ከግፈኞች ከበደለኞች ነፃ እንዳይወጡ ነው እየተደረገ ያለው። አማራ ራሱን ነፃ እንዳይወጣ
ስለተፈለገ ነው ይሄን አርበኝነት በሚል አምጥተው እርስ በርስ ህዝቡ እንዲከፋፈል፣ እንዲገዳደል፣ ኃይሉ እንዲዳከም እያደረጉት ያሉት። ምዕራባውያን የሚፈልጉት ወያኔ ወደ ስልጣን ተመልሶ እንዲመጣ ነው። ምክንያቱም ማይኖሪቲ ይፈልጉታል ሁልጊዜ። ቀኝ ገዢዎች ሁሌ ማይኖሪቲ ነው የሚፈልጉት፣ ማጆሪቲን አይደለም። ስለዚህ አማራ ወደ ስልጣን ቢመጣ እንደፈለገ አይታዘልንም። ኦርቶዶክስ ወደ ስልጣን ቢመጣ ኮንሰርቫቲቭ ነው፣ እኛ የምንለውን አይሰማም፣ የእኛ ፍላጎት አይገዛልንም። አማራ ማለት ነጻ ህዝብ ነው። ታሪኩን በደንብ ስለሚያውቁ፣ ማንነቱን በደንብ ስለሚያውቁ ለዛ ነው ከበፊቱም እንደ ጠላት አድርገው የወሰዱት። ለቅኝ ግዛት ፍላጎታችን እንቅፋት የሆነብን አማራ ነው ሲሉ የነበሩት፣ እንቅፋት የሆነችብን ቤተክርስቲያን ነው ሲሉ የነበሩት ለዛ ነው። ስለዚህ ማንኛውም ጸረ ኦርቶዶክስ የሆነ አጀንዳ ይዞ የሚመጣ ጸረ ኢትዮጵያ ነው። ማንኛውም ጸረ አማራ አጀንዳ ይዞ የሚመጣ ጸረ ኢትዮጵያ ነው። ምክንያቱም ከዚህ በስተጀርባ ያሉት ቅኝ ገዢዎች ናቸው። ቅኝ ገዝነት አሁንም የቀረ ስላልሆነ ማለት ነው። እንግዲህ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በሚቀጥለው በሌላ አርዕስት እስከምንገናኝ ድረስ ሰላም ሁኑልን።